ተቃጠልኩኝ ከመነግራችሁ በላይ ማለት ነው። እንግዲህ ዳኒና ሜሪ ሩታ ሆነው አብርሽ ወንድሙና ታላቅ እህቱን ይዞ ወደ ቤቱ ሲመጣ እንግዲህ ዳኒ በር ዘግቶ እንደ ፖሊስ በር ዘግቶ አትገባም፣ ይሄ ቤት ያንተ ሳይሆን የኔ ቤት ነው ብሎ አለው ማለት ነው። እኛ የምናውቀው እስከ ዛሬ ድረስ የአብርሽ ቤት መሆኑ እንደሆነ ነው የአብርሽ ቤት እንደሆነ ነው የምናውቀው እንጂ የዳኒና የሜሪ ቤት እንደሆነ አናውቅም። ለምን ከዚህ በፊት ሚኖርበትም ከሚስቱ ጋር ሆኖ ወይም ደግሞ ከሩታ ጋር ሆኖ ሚኖርበት እሱ እስከነበረ ድረስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ልጋለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ ያደረጋችሁ አበረታቱኝ። የጓደኞችም የዘመድ አዝማድ ሸርሸር እያደረጋችሁ አበረታቱኝ። ሰወዳችሁ ሀባይብ ዛሬ ይዤላችሁ የመጣሁት እንግዲህ ዳኒ የአብርሽና የሩታ ነገር እንግዲህ የቀጠለ ነው። እንደምታውቁት ትላንትና ወይም ተትላንትና ወዳ እንደዛ አድርገው አመናጭከው ካወጡት በኋላ ልጅህን አታይም ብሎ የአብርሽ ሜሪና ዳኒን ከሩታ ጋር ሆኖ እንደዛ ካስወጡት በኋላ እኛ የጠበቅነው የነበረው ፖሊስ ይዞ ይመጣል ወይም ደግሞ የፍርድ ቤት ወረቀት ይዞ ይመጣል ብለን ነበረ የጠበቅነው የነበረው። የአብርሽ ዋህነት በቃ እዚህ ጋር እዩት፣ እዚህ ጋር በደንብ አድርጋችሁ እዩት ማለት ነው። እንደዛ ይዞ ይመጣል ብለን እየጠበቅን እሱ ደግሞ ማን ነው ይዞ የመጣው? ወንድምና እህቱ ቡዜ ማለት ነው ይዞ መጣ። እና ሌላ ቢቀር እንኳን የእህቱና የወንድሙ ራሱ ትንሽ እንኳን ቅንጣት ያክል እንኳን ርህራሄ አልሰጧቸውም። በገዛ ቤታቸው በገዛ በወንድማቸው ቤት ብቻ እኔ እንጃ ግራ ግብት ነው የሚገባው። ማለትም ጥገኛ ሆኖ እዛ ጋር ተቀምጦ ምግብ የሚበሉት ነገር ያጡ ይመስላል። ያኔ ምግብ ያጣ እንትን ውሻ የትኛውም በር ላይ ሄዶ ቁጭ ብሎ ከዛ በኋላ ደግሞ የሚሰጠው ነገር ይጠብቅ የለ። እነዚህ ደግሞ እንደዛ በቃ ምግብ ያጣ ውሻ በሏቸው ማለት ነው። እዛ ጋር መቶ ቁጭ ብለው እንግዲህ ልጅህን አታይም። ምን ሚሉት ነው ልጅህ ማታየው? የሰው ልጅ እኮ አንዴ እንትን ባለው አይቀጥልም፣ ህይወት ይቀጥላል። እሱ እንዳለው አብርሽ እንዳለው ህይወት ይቀጥላል። እንግዲህ እሱ ካልሆነች እሷ ለምኗት እንትን ብሏት ካልሆነችው ዞሮ ወንድ ልጅ የሚያደርገው ነገር ነው ወደ ሌላኛው ሴት የሄደው። ስለዚህ በጣም አስነዋሪ፣ በጣም የሚያስጠላ፣ በጣም መጥፎ የሆነ እንትን ላይ ነው የደረሱት ማለት ነው። አብርሽ አሁን ላይ ዛሬ ትላንት እንዳየኑ ሩታን ሊያናግሯት እንኳን አልቻሉም። ሁለታቸውን እያሉ ማለት ነው ዳኒና ሜሪን እያሉ የሩታን ሊያናግሯት አልቻሉም። እንግዲህ መጀመሪያ የተስማሙት ምንድነው? እዛ ቤት ልትገባ ልጁን ደግሞ በስነ ስርዓት ሊያይ ነበረ የተነጋገሩት ወይም ደግሞ ያወሩት ማለት ነው። አብርሽና እሷ በሱ ተስማምቶ ነው እንግዲህ ከዛ ቤት እሱ እንዲወጣ ልጇና እሷ አብረው እንዲኖሩ ነበር። ግን እሷ ግን ጭራሹ ወደ አልሆነ መንገድ የገባች ነው። የምሳሌ እኔ አብርሽ ብሆን ማለት ነው ትላንትና እንደዛ ከልክሎኝ ስወጣ እኔ በአብርሽ ቦታ ሆኜ ቢሆን ከልክሎኝ ወጣሁኝ። ልጄ ለማየት አላገኘሁም፣ ከልክሎኝ ወጣሁ። ከዛ በኋላ ደግሞ እኔ ወደ ህግ ሄዳለሁ እንጂ የምን መለማመጥ ነው? እስከ መቼ ተለማምጫቸው? እና በጣም ከባድ ከምነግራችሁ በላይ ማለት ነው። የራሳቸው ያኔ እዛ ላይ እንትን ስላለባቸው ስለተጫወተባቸው
በሁለት ቪዲዮ ላይ እንግዲህ አስቡት። ዳኒም ሲቀጥራቸው የዳኒም አቃጥሎ እንትን አሉት ደፉት ማለት ነው። ሜሪም ደግሞ እንደዛው እንዳያቸዋት ቪዲዮም ላይ እንዳያቸዋት በጣም ተናዳ ነበረ እና የዛ ፋንታ ደግሞ ዞሮ ዞሮ በጅልነት በዋህነት መተው የሩታን መጥቶ አሳምኗታል ማለት ነው። አሁንም ቢሆን የምትጎዳው ሩታ ናት እንጂ ዳኒ አይደለም። ወይም ደግሞ ሩታ ምንድነው ሜሪ የምትባል ዝሆን አይደለችም። የሚጎዱት ልጇና እራሷ ናቸው። እኔ ብሆን በእነሱ ቦታ አሁንም ራሴን ላካትት ማለት ነው። እኔ ብሆን ዞሮ ዞሮ የማደርገው ምንድን ነው ወይም ከዛ ቤት እንዲያወጣልኝ ፖሊስ ይዤ እመጣለሁ፣ ወይም ደግሞ የፍርድ ቤት ወይም የፍርድ ቤት ምንድነው ከፖሊስ ወረቀት ይዤ ነው የምመጣው እንጂ ዝም ብዬ ወንድሞቹን ጎትቼ አልመጣም። እንዳያችሁት ቡዜ በጣም እንትን ብላለች፣ በጣም ተናዳለች። በጣምም የምትይዘው ነገር እንትን ብሏታል። ግን ሁለቱ ወንድማሞች ትዕግስት መኖራቸው ጠቀማቸው፣ የነሱም ማለት ነው የዳኒ ወይም ደግሞ የሜሪ ሁለታቸውም እሳት ቢሆኑ አስቡት ምን እንደሚፈጠር ትላንትና። እሺ ከዛ የአብርሽ የመጣ ቀን የብቻውን ስለሆነ ዝም ብሎ አለፋቸው እንበል አለፋቸው። ግን ትላንትና ግን እንደዛ ሆኖ እንደዛ ተናዶ ሆኖ ትዕግስት ባይኖራቸው ሰብር ባይኖራቸው ኖሮ አስቡት ምን እንደሚፈጠር። አንድን ደግሞ የአብርሽን ወንድም ተናደዋል፣ ግን ንዴቱን የተቆጣጠረ ነው የነበረው። አብርሽም አይታችሁ ከሆነ ሜሪን ጮህ እንትን ስትል እንዴት አድርጎ እንደወረወራት፣ ግን ተመልሶ ደግሞ ራሱን ለመቆጣጠር ሞከረ ማለት ነው። የዳኒም ቢሆን እንደዛው እና በጣም አስነዋሪ በጣም ደግሞ የሚያስጠላ በሀገር አንድ ላይ በልቶ አንድ ላይ ጓደኛም ሆኖ አንድ ላይ በልቶ ጠጥቶ የጠጣ ሰው ከዚህ በፊት ከቂጥቂጡ እንዳልሄዱ ከቂጥቂጡን ቪዲዮ ሊሰሩ እንዳልቀረቡ ዛሬ ላይ ደግሞ እንደዛ ማድረግ አስቡት። እና አብርሽ እኛ የምንወደው በምክንያት ነው። ለምን የምሳሌ ብሩክን ካያችሁት በትንሽ ነገር ነው ባሚለው በትንሽ ነገር ነው ሊጮህ ምናምን የሚሞክረው ማለት ነው። የአብርሽ ትዕግስት ምንም ቢሉት ምንም፣ ወይም ደግሞ ዳኒም ካያችሁት በትንሽ ነገር እንዴት እንደሚናደድ አይታችኋል። አብርሽ ግን ምንም አይነት ንዴት እንትን አይለም፣ አያስታውቅበትም። በዛ ላይ ደግሞ ያ እክል ብዙም እንትን አያስታውቅበትም ማለት ነው። ሳየው ወንድሙም እንደዛው። ይቅርታ አዛን ገብቶብኝ አቋረጥኩት እና በጣም አሳፋሪ ነገር ነው እየሰሩት ያሉት ማለት ነው። ጭራሹም ብሎ በልጁን መምጣት አስቡት። መጋፈጥ ከቻሉ እኮ አብርሽን ወይም ደግሞ ሄርሜላን መጋፈጥ ከቻሉ በራሳቸው ፊል ወይም ደግሞ በራሳቸው እንትን መጋፈጥ ነው እንጂ የፈረደበት ጭራሹ የእንትን መሸቀያ ያደረጉት ማለት ነው። አብርሽንም እንዳየሁት ከሆነ እያንዳንዱን በቪዲዮ ይዞ እያንዳንዱን የሚያደርገው ነገር እንደዛ በቪዲዮ የሚይዘው ወይም ደግሞ እንትን የሚለው የነገ ወይም ተነገ ወዳ ወይም የአንድ ቀን ፍርድ ቤት ራሱ እንትን ቢል ምን ያክል እንትን እንደሚል ያኔ እዛ ላይ ምን ያክል ጥቅም እንዳለው ስለሚያውቅ ነው፣ አጥንቶ ስለሚያውቅ ነው በተግባር በእንትን ያሳየ ያለው ማለት ነው። እና በጣም ነው የሚያናደው። በጣም ነው ከምነግራችሁ በላይ በጣም ነው የሚያናደው። ሌላ ቢቀር እንኳን የሱ ሽሺ ያኔ ተናደውበት ይሆናል እንትን ብሎበት ይሆናል። ሌላ ቢቀር እንኳን የቤተሰብ አይታችሁ ከሆነ እዛ ጋር ቡዜና የአብርሽ ወንድም ከመጡ በኋላ ሜሪ የምትባለው ዝሆን እንደዛ ስትሆን ሩታን እየደነገጠች ነበረ፣ የምትሆነውን እያጣች ነበረ። ግን ዞሮ ያችኛዋን ስትቆጣት ሜሪ የምትባሏን ስትቆጣት
ነው እንትን ያለች እንጂ በጣም ተው ይቅርባችሁ እያለች ነበረ እነሱ ላይ ማለት ነው። ግን እንደዚህ አይነት ድርጊት የትም ሄጄም እስከ ዛሬ ድረስ ከተወለድኩ እስከ ዛሬ ድረስም አይቼም አላቅም። እና ዞሮ ዞሮ ከነሱ መጋፈጥ ሳይሆን የምሳሌ አብርሽን ወደ ህግ ቢሄድ ከዛ ቤት የአንድ ቀን እንደማይቆዩ እርግጠኛ ነኝ። የአንድ ቀን ለምን ቤቱን የራሱ ነው። ቤቱ የቤት ክራይ የራሱ ቤት ገዝቶት ባይሆንም የሚከፍልበት የቤት ክራይ እራሱ ነው አይደል እንዴ? ቤቱ የሱ ነው እንጂ ቤቱህን ዘርፈናል የኛ ቤት ነው ሊሉ በታምር አይችልም። እሺ ሩታ ልትል ትችላለች። ለምን የልጁ እናት ናት። አብሮ የኖሩበት ነው፣ አብሮ የቆዩበት ነው። ሜሪና ዳኒ በታምር የኔ ቤት ነው ሊሉ አይችሉም። በታምር ለምን እሱ የሚከፍለው ብር የዛኛው ቤት እሱ የሚከፍለው ብር እነሱ ጋር ስለሌላቸው ማለት ነው። እነሱ መክፈል ስለማይችሉ የዛኛው ቤት አብርሽ እንደሚከፍለው ብር እነሱ መክፈል ስለማይችሉ እኔ ነግሬያቸዋለሁ። እኔ ብሆን አንደኛው ወደ ህግ ሄዳለሁ፣ ሁለተኛ ደግሞ አይ ካሉ ደግሞ የዛ ቤት የቤት ክራይ ማቋረጥ። ከዛ በኋላ ዞሮ ማጋ ነው የምትወድቀው፣ ሩታ ራሱ ማጋ ነው የምትወድቀው። ከዛ ቤት ትወጣለች ማለት ነው። ገባችሁ? ከዛ እሱም አይጋፈጥም፣ በስነ ስርዓት ልጁን ያያል። ወይም ደግሞ ወደ ቀጥታ ወደ ህጉ መሄድ ማለት ነው። ልጁን ለማየት ከፈለገ አይ እሷ ከወጣች እኮ እኔ ልጄን ማየት አልችልም ካለ ወደ ህግ መሄድ። የትኛውም ህግ ወይም ደግሞ የትኛውም ህግ ቦታ ቢሄድ ልጅህን አታይም የሚለው ሰው የለም እንዴ። ስንት ነገር አድርጎ ሚዲያ ላይ እያየናቸው አይደለም እንዴ? ጭራሹም ልጃቸውን ኤታለ ከተወለደ ጀምሮ ኤታለ ያላሉት ወይም ልጃቸውን ጥለው የሄዱትን በመጨረሻ አታዩም ሲባሉ በህግ ተወስኖላቸው መጥቶ የሚያዩ አሉ አይደል እንዴ? ብዙዎቻቸው እንደዛ የሚያደርጉት አሉ፣ እኛ የምናውቃቸው። ይሄ ጭራሹን ተመላልሶ የሚያስፈልገው ነገር የሚያደርግለት አባት ቀርቶ ማለት ነው። እያያችሁ ነው። ምንም እንትን ያለበት ያጎደለበት ነገር የለም። የሱ ሲል ነው አስቡት ብለዋል እኮ። እኔ ሩታ ባይኔን ማየት አልፈልግም፣ ግን ዞሮ ይሄ ልጅ እስካገናኘን ድረስ ልጅ እስካለን ድረስ በሁለታችንም ስም የግድ ይሄ ቤት ልለቅላት እፈልጋለሁ ብሎ ነው እንግዲህ እዛ ቤት ወስዶ ያስቀመጣት። ዞሮ ልጁን ለማየት ስለሚፈልግ ብቻና ብቻ እና በጣም ከባድ ነው። ሜሪና ዳኒ አብርሽን እንደዛ እናዳችሁት ወይም ደግሞ ቡዜና የአብርሽን ወንድም ትዕግስት ባይኖሩት ኖሮ እዛ በቆሙበት ሆኖ ወደ ህግ መደወል ይችሉ ነበር። መብታቸው ነው የተጋፈፉ ያሉት እነዛ ማለት ነው። በማያገባቸው በማይመለከታቸው እንግዲህ ከሁሉም በላይ ባልና ሚስት ነው። እኛ የምናውቀው ባልና ሚስት ነው የልጃቸውን የሚመለከታቸው። እነሱ ግን ከባልና ሚስት አውጥቶ እዛ ጋር ደግሞ እልህ ስላለባቸው ብቻ እኔ እንደዚህ ነኝ፣ እኔ ወንድም ነኝ ወይ ጓደኛ ነኝ እህት ነኝ ተብሎ መጥቶ እንደዚህ የሰው ህይወት መበጥበጥ ማለት አስቡት። ይሄ ትልቅ ያው አብርሽን ስለሚያውቁት ነው። አንድም ዋህ ነው፣ ሁለተኛ ደግሞ ህግ ጋር አይሄድም፣ እኛ በህግ አይጠይቀንም ብለው ነው። ዞሮ ግን የሚመጣውን እንትን ብለን እናየዋለን። በጣም ነው እኔ የተናደድኩት ትላንትና። እንደውም በጣም ነው የተናደድኩት ከምነግራችሁ በላይ ማለት ነው። እና አብርሽና የአብርሽ ወንድም በጣም ትዕግስተኛ ናቸው፣ በጣም ማለት ነው። አንዱ ቢሆን እዛ ጋር ለመማታት እንትን ለማለት ይታገላል እንጂ
በዛ ላይ እንዳያችሁ ከሆነ አብርሽ የቡዜ የእህቱ ማለት ነው የታላቁ እህቱ ያረጋጋት ነበረ። ተይ ዝም በይ ያላት ነበረ። እዚህ ጋር ነጥብ እንደሚይዝ አስባችሁታል? በጣም ነጥብ የያዘ ነው እና የሷን ቦግ ብላ ከሜሪ ጋር እንትን ለመጋጨት በምትፈልግ ሰዓት የራሱን እንዴት ዋጥ አድርጎ የሷን እንትን ያላት ነበር ያባባላት ነበረ። ሌላ ነገር እንዳትናገሪ ዝም በይ ብሎ እንዳያችሁት ከሆነ ምንም እንዳያደርሱባት ከጀርባ ነው ያደረጓት ማለት ነው። እና እኔ በጣም ያናደደኝ ነገር የምሳሌ እሷ አግብታ ወልዳ ቢሆን ታውቀዋለች እኮ እንደ አረብ ሀገር ሄደ መተን ያኔ ኑሮ አልሞላ ብሎን ቁጭ ብለን የፈለግነው ነገር ማድረግ የቻልን እንትን እንደምል ሴቶች ወይም ደግሞ የሰው ሀገር ሆነን የምናደርገው ነገር ያጣን እህቶች ወንድሞች አለን አይደል? እንደነዛ እዛ በአገሯ ሆና ቆማ የቀረችው ሴት እንዴት ብላ ርህራሄን ይኖራታል? እንዴት ብላስ እንትን ይኖራታል? መቼም የወንዶቹ አመት አለው ብላ አትልም፣ ወይም የአብርሽና የወንድምዮ አመት አለው ብላ አታስብም። ብታስብም እንደማትችለው ታውቃለች ራሷ ማለት ነው። ግን ዝም ብላ ትገነፍጣለች፣ ወይም ደግሞ ዝም ብላ ደግሞ ያልሆነ እንትን ያሳየች ነበር ማለት ነው። እቺ ልጅ አሁንም ቢሆን ሜሪ የምትባሏን ወይም ዳኒ የሚባለው ልጅ ማለት ነው አብርሽ ወደ ህግ ካላቀረባቸው ወይም ደግሞ ወደ እስር ቤት ካልወረወራቸው አብርሽ ወንድ አይደለም። በታምር አብርሽ ወንድ አይደለም። ሁለተኛ ደግሞ አብርሽ ባያደርገውም እንግዲህ እስከዛሬ ድረስ አብርሽ ብዙ ፈተና አይተዋል፣ ብዙ ነገር አይተዋል በሩታ ማለት ነው። ተመተዋል፣ ሜሪ መታችሁ፣ ዳኒ መታው፣ ብዙ ነገር አይተዋል። ዛሬ ላይ ግን ከጎኑ ነኝ ብላችሁ የመጣችሁ እህት ወንድምዮ ማለት ነው እነዚህ ሁለቱ ወደ ህግ ካልወሰዳችሁ ወደ ህግ ካልተወሰዱ ወይም ካልወሰደቻ እንደ አማርኛ ሊጠፋኝ ነው። ወደ ህግ ካላቀረባችኋቸው ሁለቱ እናንተ የአብርሽ ወንድምና እህት አይደላችሁም፣ ዝም ብላችሁ ተመልካች ናችሁ ማለት ነው። ለምን ወንድማችሁ ላይ የደረሰ ነገር በቀላል የሚታለፍ ነገር አይደለም። ስለዚህ ዞሮ እነዚህ እስር ቤት ወይም ደግሞ ሊቀምሱትና ሊማሩበት ይችላሉ። ለምን ዛሬ ላይ አብርሽ ላይ እንደዚህ ያደረገ ነገ ወዳ ደግሞ የአንድ ሰው ህይወት እንደዛ ሊያበላሹ ነው ማለት ነው። ከበፊት ጀምሮ ህይወቱን ያበላሹት ነው። እናቃለን፣ ያየኑ ነው። ግን ዞሮ እንደዛ ባያደርጉ ይመረጣል። ካሁኑ ወዲህ ራሳቸው ቢማሩበት የራሳቸው ንዴት ዋጥ ቢያደርጉ ይሻላል ብዬ አስባለሁ። ቪዲዮ ይሄ ይመስል ነበር። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ